የልብ ድካም ዝም ብሎ የህክምና ቃል አይደለም። በየጊዜው እያደገ የመጣ አሳሳቢ ቀውስ ነው። በአሜሪካ ብቻ ከ6.2 ሚሊዮን በላይ አዋቂዎች በዚህ ህመም እየኖሩ ሲሆን ቁጥሩም በየዓመቱ እያሻቀበ ይገኛል። ድሮ የእድሜ ባለጸጎች ህመም ተደርጎ ይታሰብ የነበረው ህመም አሁን በወጣቶች ላይ በብዛት እየታየ ሲሆን የተወሰኑ ማህበረሰቦችን ደግሞ በከፍተኛ ሁኔታ እያጠቃ ይገኛል። የልብ ድካም ማህበር ሃርት ፌለር ሶሳይቲ ኦፍ አሜሪካ የ2024 ሪፖርት እንደሚያሳየው በእነዚህ ማህበረሰቦች ውስጥ የሞት መጠኑ እያደገ መምጣቱ እጅግ አሳሳቢ ደረጃ ላይ ደርሷል። የሲዲሲ መረጃ እንደሚያሳየው የልብ ድካም እንዳለባቸው ከተረጋገጠ ሰዎች መካከል ግማሽ ያህሉ በ5 ዓመታት ውስጥ ይሞታሉ። ግን ተስፋ ሰጪው ነገር እዚህ ጋር ነው። ህመሙን ቀደም ብሎ ማወቅ ሁሉን ነገር ይቀይረዋል። የሰውነት ክፍላችን ብዙ ጊዜ በጩኸት አያስጠነቅቅም፣ በሹክሹክታ ነው የሚነግረን። ሰዎች ብዙውን ጊዜ እነዚህ ምልክቶች የድካም፣ የውጥረት ወይም ዝም ብለው የእርጅና ምልክት አድርገው ያልፏቸዋል። በእውነቱ ግን እጅግ አሳሳቢ ለሆነ ችግር የቅድመ ማስጠንቀቂያ ሊሆኑ ይችላሉ። ጤና ይስጥልን ውድ ቤተሰቦቼ፣ እንዴት ናችሁ? እንኳን ወደ ዘውድ ሚዲያ የዩቲዩብ ቻናል በሰላም መጣችሁ። ለማታውቁኝ ስሜ ሲስተር ዘውዲቱ ነጋ እባላለሁ። በነርሲንግ ባችለር ዲግሪ አለኝ። እናም እያገለገልኩበት እገኛለሁ። በዘውድ ሚዲያ ቻናል አማካኝነት ሰዎች ጤነኛና ደስተኛ ህይወት እንዲኖሩ የሚረዱ እውነተኛ የጤና ትምህርቶችን እና የውበት ሚስጥሮችን እንመረምራለን። ይህ ቪዲዮ ስለ ፍርሃት ሳይሆን ስለ እውቀትና ራስን ስለማብቃት ነው። በቀላሉ ሊታለፉ የሚችሉ ነገሮች ግን ችላ ሲባሉ ከፍተኛ ጉዳት የሚያደርሱ፣ ስለዚህ ልንጠነቀቅባቸው የሚገቡ 12 የልብ ድካም የመጀመሪያ ምልክቶችን በዝርዝር እንመለከታለን። ምናልባት እናንተ እንደምታስቡት ደረትን አጥብቆ የሚይዝ ከባድ የደረት ህመም ላይመስሉ ይችላሉ፣ ግን እኩል አስፈላጊ ናቸው። ዛሬ እነዚህ ምልክቶች በመማር ጊዜው ከማለፉ በፊት ጤናውን ለመጠበቅ እና እርምጃ ለመውሰድ በተሻለ ሁኔታ ያዘጋጃሉ። የመጀመሪያ ምልክት እንቅስቃሴ ሲያደርጉ ትንፋሽ ማጠር። ከሁሉም በላይ የተለመደው የመጀመሪያ የልብ ድካም ምልክት ከዚህ በፊት ይሰሯቸው በነበሩ ቀላል እንቅስቃሴዎች ላይ ትንፋሽ ማጠር ማጋጠሙ ነው። ይህ የህክምና አጠራሩ ዲስፔኒያ ኦፍ ኤክስክሬሽን የሚባል ሲሆን የሚከሰተው የግራ የልብ ክፍሎ ሌፍት ቬንትሪክል ደምን በአግባቡ መግፋት ሲያቅተው ነው። ደም ወደ ሳምባ ወደ ኋላ ሲመለስ ፈሳሽ ወደ ሳምባ ቲሹ ውስጥ መፍሰስ ይጀምራል። መጀመሪያ ላይ ደረጃዎችን ሲወጡ ወይም ትንሽ ፈጠን ብለው ሲራመዱ የትንፋሽ ማጠር ሊያጋጥመውት ይችላል። ይህ የልብ ድካም ደረጃ 2 ተብሎ ይመደባል። የዚህ ምልክት አሳሳቢነቱ በጊዜ እየባሰ ለመምጣቱ ነው። ጥናቶች እንደሚያሳዩት የልብ ድካም እንዳለባቸው ከተረጋገጡ ሰዎች 85% የሚሆኑት ይህ ምልክት ይታይባቸዋል። ሆኖም ብዙ ሰው ከስፖርት ስርቅ ነው ወይም ደግሞ ሳረጅ ነው ብሎ ያልፈዋል። ሁለተኛ የልብ ድካም ምልክት በጀርባ ስትተኙ መተንፈስ መቸገር ነው። ኦርቶፒኒያ ማለት ቀጥ ብለው በጀርባው ሲተኙ የሚከሰት፣ ቁጭ ሲሉ ወይም ደግሞ በትራስ ከፍ ብለው ሲተኙ የሚሻሻል የትንፋሽ ማጠር ነው። ይህ ምልክት አብዛኛውን ጊዜ በከፍተኛ የልብ ድካም ደረጃ ክላስ 3 ወይም ደግሞ 4 ላይ ይታያል። በጀርባው ሲተኙ ከእግሮና ከሆዱ አካባቢ ላይ ደም በፍጥነት ወደ ደከመው ልቦ ይመለሳል። ይህ የተጨመረው የደም መጠን ልቦ ማስተናገድ ከሚችለው በላይ ስለሚሆን በፍጥነት በሳምባው ውስጥ መጨናነቅ ይፈጠራል። ይህ ምልክት ካለቦት እና ለመተንፈስ ብዙ ጊዜ ትራስ ደራርበው መተኛት ከጀመሩ ይህ የተለመደ አይደለም። ልቦ በከፍተኛ ሁኔታ እየታገለ መሆኑን ስለሚያሳይ አስቸኳይ የህክምና ክትትል ያስፈልገዋል። ሶስተኛ የልብ ድካም ምልክት የእግርና የቁርጭምጭሚት ማበጥ። በእግሮና በቁርጭምጭሚቶ ላይ የሚታይ እብጠት ፕሪፔሪያል ኢደማ የልብ ድካም አንደኛውና ዋነኛው መገለጫ ነው። በተለይም የቀኙ የልብ ክፍል ሲዳከም በደንብ ይታያል። ይህ ለረጅም ሰዓት በመቆም የሚመጣ ጊዜያዊ እብጠት አይደለም። ከጊዜ ወደ ጊዜ እየባሰ የሚሄድ የፈሳሽ መከማቸት ነው። የልቦ የመግፋት አቅም ሲዳከም የደም ቧንቧ ውስጥ ያለው ግፊት ይጨምርና ፈሳሹን ወደ ጎረቤት ቲሾዎች ይገፋዋል። የስበት ኃይል ግራቪቲ ይህንን ፈሳሽ ወደ ታችኛው ክፍል ይጎትተዋል። ጣቶን እብጠቱ ላይ ተጭነው ሲያነሱት የጣቶ ምልክት ለሰከንዶች ጠልቆ የሚቀር ከሆነ ፒቲንግ ኢደማ ሊሆን ስለሚችል ወዲያውኑ ምርመራ ያስፈልገዋል። አራተኛ የልብ ድካም ምልክት የማያቋርጥ ሳል ወይም ደግሞ የትንፋሽ ሲር ማለት። በሳል መድኃኒቶች የማይቋረጥ የማይሻሻል ደረቅ ሳል የልብ ድካም የመጀመሪያ ምልክት ሊሆን ይችላል። ይህ የልብ ሳል የሚፈጠረው
በሳምባ ውስጥ ፈሳሽ ሲከማችና የሳምባውን ቱቦ ሲቆረቁራቸው ነው። ይህ ሳል አልፎ አልፎ ሮዛማ ቀለም ያለውና አረፋማ አክታ ሊያወጣ ይችላል። ይህ ሮዝማ ቀለም የሚመጣው ፈሳሽ ውስጥ ከሚቀላቀል አነስተኛ ደም ሲሆን አረፋው ደግሞ ከሳምባ አየር ጋር ስለሚቀላቀል ነው። ይህ የሕክምና ድንገተኛ አደጋ ነው። ወደ 70% የሚሆኑ ድንገተኛ የልብ ህመም ታካሚዎች ይህ ከመተንፈሻ አካላት ጋር የተያያዘ ምልክት ይታይባቸዋል። አምስተኛ የልብ ድካም ምልክት ከፍተኛ ድካምና የሰውነት መዝለፍለፍ። ከፍተኛ የሆነ ድካምና መዝለፍለፍ አብዛኛውን ጊዜ ከየትኛው ምልክት አስቀድሞ የሚታይ የልብ ድካም ምልክት ነው። ነገር ግን ቀስ በቀስ ስለሚመጣ ብዙ ጊዜ ችላ እንለዋለን። ይህ ከረዥም የስራ ቀን በኋላ ከሚሰማን ከተለመደ ድካም ጋር የተለየ ነው። የልቦ የደም የመግፋት አቅም ሲዳከም በቂ ኦክሲጅን ያለው ደም ወደ ጡንቻዎቻችን ወይም ወደ አእምሮ አካላታችን መድረስ ያቅተዋል። በዚህም ምክንያት ከባድ የሆነ የድካም ስሜት ይሰማናል። ጥናቶች እንደሚያሳዩት 90% በሚሆኑ ታማሚዎች ላይ ይህ ድካም ይታያል። አንዳንዴም ሌሎች ምልክቶች ከመምጣታቸው ከወራት በፊት ሊጀምር ይችላል። ስድስተኛ የልብ ድካም ምልክት ሌሊት ከእንቅልፍ የሚያባንን የትንፋሽ ማጠር። ይህ በጣም ከሚያስፈሩ የልብ ድካም ምልክቶች አንዱ ነው። እንቅልፍ ከወሰዶት በኋላ ከ1 እስከ 3 ሰዓታት በድንገት ከባድ የሆነ የትንፋሽ ማጠር አጋጥሞት ከእንቅልፎ የሚያባንን ሁኔታ ካጋጠመው በድንገት አየር አጥሮት ቁጭ እንዲሉ ያስገድዶታል። ይህ የሚሆነው ቀን ላይ በግሮትና በሆዶ የተከማቸው ፈሳሽ ማታ ላይ ሲተኙ ወደ ሳምባው ሲሰራጭና ደካማውን የልቦን ክፍል ሲያጨናንቅ ነው። ይህ ድንገተኛ የሌሊት ትንፋሽ ማጠር የሕክምና ድንገተኛ አደጋ መሆኑን አውቀው አስቸኳይ ሕክምና ማግኘት አለበት። ሰባተኛ የልብ ድካም ምልክት የአንገት የደም ቧንቧ መገተር። በአንገቶ ላይ ያሉ የደም ቧንቧዎች ጃጉላር ቬንስ ጎልተው ወይም ደግሞ አብጠው መታየት በደም ዝውውር ስርዓቶ ውስጥ ከፍተኛ የግፊት መጠን መኖሩን ያሳያል። የቀኝ የልብ ክፍሎ ሲዳከም ደም ወደ ኋላ በመመለስ እነዚህ በተፈጥሯቸው ልሙጥ የሆኑ የአንገት ቧንቧዎች በከፍተኛ ሁኔታ እንዲገተሩ ያደርጋቸዋል። ዶክተሮች ይህን ሲመለከቱ ከባድ የልብ ችግር መኖሩን በቀላሉ ይረዳሉ። ስምንተኛ የልብ ድካም ምልክት በሳምባ ውስጥ የሚሰማ የውሃ ድምፅ። ይህ በሕክምና ባለሙያ በስቴቶስኮፕ ሲደመጥ በሳምባው በታችኛው ክፍል ላይ የሚሰማ አረፋ ወይም የውሃ ድምፅ ነው። ይህ ድምፅ የሚፈጠረው የግራው የልብ ክፍል በመዳከሙ ምክንያት በሳምባው የአየር ከረጢቶች ላይ ፈሳሽ በመከማቸቱ ነው። እርስዎ በራስዎ ሊሰሙት ባይችሉ ዶክተሮ ይህን ድምፅ ከትንፋሽ ማጠር ጋር ከሰማ ከፍተኛ የልብ ችግር መኖሩን ያረጋግጣል። ዘጠነኛ የልብ ድካም ምልክት ሶስተኛው የልብ ድምፅ ምልክት ወይም ደግሞ ኤስ3 ጋሎፕ። የኤስ3 ጋሎፕ የሚባለው ከልብ መደበኛ ለብ ደብ ምት ውጪ የሚሰማ ተጨማሪ የልብ ድምፅ ሲሆን ልክ እንደ ፈረስ ግልቢያ ሪትም አለው። ይህ ምልክት ከሌሎች ምልክቶች ሁሉ አስቀድሞ ሊሰማ የሚችል እጅግ ስሜታዊ ሴንሲቲቭ የሆነ የመጀመሪያ ምልክት ነው። የሚከሰተው ደም በፍጥነት ወደ ተሞላ ወይም ወደ ደነደነ የልብ ክፍል ሲገባ ነው። አስረኛ የልብ ድካም ምልክት ፈጣን የክብደት መጨመር። በጥቂት ቀናት ውስጥ ብዙ ኪሎዎችን መጨመር የልብ ድካም እየባሰ መምጣቱን የሚያሳይ እጅግ አስተማማኝ ማስጠንቀቂያ ነው። ይህ በአመጋገብ ለውጥ የሚመጣ ሳይሆን በሰውነት ውስጥ የፈሳሽ መከማቸትን ያሳያል። በቀን ውስጥ ከ1 እስከ 1.5 ኪሎ ወይም በሳምንት ውስጥ ከ2.5 ኪሎ በላይ ክብደት በድንገት ከጨመሩ ልቦ መድከሙንና ኩላሊቶን ሶዲየም ውሃ እያጠራቀመ መሆኑን ስለሚያሳይ ወዲያውኑ ሐኪሙን ማግኘት አለቦት። 11ኛ የልብ ድካም ምልክት የጉበት ማበጥ። የቀኝ የልብ ክፍል ስራውን ለረጅም ጊዜ በአግባቡ መስራት ሲያቅተው ደም ወደ ኋላ ተመልሶ ጉበት ውስጥ መከማቸት ይጀምራል። ይህ ጉበት እንዲያብጥና ሲነኩት ህመም እንዲሰማ ያደርጋል። ልክ እንደ ስፖንጅ በፈሳሽ ይሞላል። ይህ ሲሆን በሆዶ ቀኝ የላይኛው ክፍል ላይ ህመም ይፈጥራል። በተለይም በረጅሙ ሲተነፍሱ። ከዚህ ጋር ተያይዞ የምግብ ፍላጎት ማጣት እና ትንሽ በልቶ ቶሎ የመጥገብ ስሜት ይፈጠራል። 12ኛውና የመጨረሻው የልብ ድካም ምልክት በሆድ ውስጥ ፈሳሽ መከማቸት። የልብ ድካም ወደ ከፍተኛ ደረጃ ሲደርስ በተለይ የቀኝ የልብ ክፍል ችግር በሆድ ዕቃው ውስጥ በግድግዳውና አካላቶቹ መካከል ፈሳሽ ይከማቻል። ታማሚዎች ሆዳቸውን ከጊዜ ወደ ጊዜ እየገፋ መምጣቱን ያስተውላሉ። ይህ በአመጋገብ ለውጥ ወይም በጋዝ
ማስታገሻ መድኃኒቶች አይስተካከልም። ልብስ ሲጠቦትና ጎንበስ ማለት ሲያስቸግሮት ይህ ቀላል የሆድ መንፋት ሳይሆን የልብ ችግር ውጤት ሊሆን ስለሚችል አፋጣኝ ሕክምና ያስፈልጋል። ምልክቶች እስኪባባሱ በፍጹም አትጠብቁ። እነዚህ ማስጠንቀቂያ ምልክቶች ካስተዋሉ ወዲያውኑ የጤና ባለሙያን ያነጋግሩ። ቅድመ ሕክምና ችግሮች እንዳይባባሱ በመከላከል ከልብ ድካም ጋርም ቢሆን የተሻለ ጤናማ ህይወት እንዲኖሩ በከፍተኛ ሁኔታ ይረዳዎታል። ይህ መረጃ ጠቃሚ ሆኖ ካገኙት ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። እንዲሁም ሀሳባችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ከዚህ በፊት የለቀኳቸውን ቪዲዮዎች ለማየት ቻናሌን ሰብስክራይብ ማድረግ በፍጹም አይርሱ። አመሰግናለሁ።